አብይ ጾም ማለት ምን ማለት ነው? አብይ ጾም ለምን አብይ ተባለ? የመጀመሪያው ሳምንት ዘወረደ ትርጉሙ ምንድነው? የሚሉትን ዛሬ በዚህ ቪዲዮ እናያለን። ውድ የያኖስ ቲዩብ ቤተሰቦች፣ ይሄ ያኖስ ቲዩብ ቻናል ነው። እስከ መጨረሻው ይህን ቪዲዮ ተከታተሉ። ቁም ነገር እና ትምህርት ታገኙበታላችሁ። ከእናንተ የሚጠበቀው ቻናላችንን ሰብስክራይብ በማድረግ ቪዲዮ ስንለቅ ደግሞ እንዲደርሳችሁ የደውል ምልክቷን መጫን ብቻ ነው። እንደዚሁም ደግሞ ቪዲዮውን ላይክ ማድረግዎን እንዳይረሱ። ያላችሁን ሐሳብ አስተያየት በኮሜንት ሴክሽኑ ላይ ማስቀመጥ ትችላላችሁ። አብይ ጾም ማለት ምን ማለት ነው? አብይ ጾም ለምን አብይ ተባለ? እንደዚሁም ደግሞ የአብይ ጾም የመጀመሪያው ሳምንት ዘወረደ ምንድነው? ትርጉሙስ? የሚለውን ዛሬ እንመለከታለን። እንደምታውቁት ጾም ማለት ለዘላለም ሁሉንም ሕዋሳት ከኃጢአት መከልከል፣ ለተወሰነ ጊዜ ደግሞ እህል ከመብላት ውሃ ከመጠጣት መታቀብ፣ ወይም ደግሞ ለተወሰኑ ወራት ከጥሉላት፣ ከስጋ፣ ከወተት፣ ከቅቤ፣ ከእንቁላል በአጠቃላይ ከእንስሳት ውጤት መከልከል ነው። የጾም ጥቅሙ የስጋ ምኞትን የምታጠፋ፣ የነፍስ ቁስልን የምታደርቅ፣ ለጎልማሶችም ደግሞ ጸጥታንና እርጋታን የምታስተምር፣ ከእንስሳዊ ግብር ጠባይ የምትከለክልና ሰው መላእክትን መስሎ የሚኖርባት ደገኛ ሥርዓት ጾም ነች። በብሉይ ኪዳን ብዙ ሰዎች በጾም ተጠቅመዋል። እግዚአብሔር የጾምን ሥርዓት የደነገገው ገና ከጠዋቱ አዳምን በፈጠረበት ወቅት ነው። ዕፀ በለስን አትብላ ማለት ትእዛዝ ቢሆንም ትእዛዙ ግን የጾም ትእዛዝ ነው። አዳምና ሔዋን ይህንን የጾም ሥርዓት በመሻር ዕፀ በለስን በልተው በመገኘታቸው ምን እንደደረሰባቸው በቅዱስ መጽሐፍ ላይ የምናነበው ነው። በጾም የተጠቀሙ ቅዱሳን አበው ጾምን የጸሎትና የእንባ ምንጭ፣ የጽድቅ መሠረት፣ ደገኛ ሥርዓት በማለት ይገልጻሉ። ጾም በብሉይ ኪዳን ምን ይመስል ነበር? እስቲ እንይ። በሕዝብ ላይ የተቃጣው መከራ ለማቅለል ተጠቅመውበታል። መጽሐፈ ኢያሱ፣ መጽሐፈ አስቴር፣ ትንቢተ ዮናስ፣ መጽሐፈ ሳሙኤል፣ ትንቢተ ኢዩኤል የመሳሰሉ የመጽሐፍ ቅዱስ ክፍሎችን ስንመለከት ማለት ነው። ሌላው ደግሞ ጾም በአዲስ ኪዳን ነው። ጌታችን ኢየሱስ ክርስቶስ የሰራው የመጀመሪያ ስራው ያደረገው ጾምን ነው። ስለሆነም መስራቹ ክርስቶስ ነው። በአዲስ ኪዳን ጾም የታዘዘ ስለሆነ ማለት ነው። ማንኛውም ክርስቲያን ደግሞ በቤተክርስቲያናችን ውስጥ እንዲጾማቸው ከታወጁ የአዋጅ አጽዋማት መካከል አንዱ አብይ ጾም ወይም ሁዳዴ ጾም ነው። እንደ አጠቃላይ የአዋጅ አጽዋማት 7 ናቸው። አብይ ጾም፣ ጾመ ሐዋርያት፣ ጾመ ስብከት፣ ጾመ ነቢያት፣ ጾመ ፍልሰታ፣ ጾመ ድህነት፣ ጾመ ነነዌ፣ ጾመ ገሃድ ይጠቀሳሉ ማለት ነው። እንግዲህ አብይ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ 40 ቀን የጾመው እኛም እንድንጾማቸው በቤተክርስቲያናችን ከታዘዝናቸው 7ቱ የአዋጅ አጽዋማት አንዱ ነው። ምዕመናን ጌታችን ያደረገውን ምሳሌ ተከትለን ጾሙን በየዓመቱ እንጾመዋለን ማለት ነው። አብይ ጾም 8 ሳምንታት ወይም ደግሞ 8 ቀኖች አሉት። በውስጡ 8 ቅዳሜዎች፣ 7 እሁዶች ይገኛሉ። ይኸውም 15 ቀን ማለት ነው። እነዚህ ቀናት ከጥሉላት እንጂ ከእህል ውሃ ስለማይጦሙ የጾሙ ወራት 40 ቀን ብቻ ይሆናል። ጾሙ በተለያዩ ስሞች ይጠራል። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ የጾሙ በመሆኑ፣ እንደዚሁም ደግሞ አብየ እግዚአብሔር ወአብይ ኃይሉ፣ አብይ እግዚአብሔር ወብዙኃ አኮቴቱ ብሎ በመዝሙረኛው ዳዊት ላይ ተጽፎ እንደምናነበው ማለት ነው። ስለዚህ ጌታችን የጾሙ ጾም ስለሆነ አብይ ጾም ይባላል ማለት ነው። ሁለተኛ ሁዳዴ ጾም ይባላል። ይህም የመንግስት እርሻ ወይም ደግሞ ማንኛውም የሕዝብ ብዛት ያለበት ሥራ ሁዳዴ ስለሚባል አብይ ጾምም ከአጽዋማት ሁሉ ብዙ ቀኖች ስለሚጾምና ኃያሉ አምላካችን ስለጾመው ነው። ሌላው ሶስተኛ በዓተ ጾም ይባላል። በዓተ ጾም ይባላል የጾም መግቢያ መባቻ ማለት ነው። አራተኛ ደግሞ ጾመ አርባ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው 40 ቀን ስለሆነ ማለት ነው።
የማቴዎስ ወንጌል ምዕራፍ 4 ቁጥር 1 ላይ ተጽፎ እንደምናነበው። አምስተኛ ጾመ ኢየሱስ ይባላል። ጾመ ኢየሱስ ይባላል ጌታችን እርሱ ጾሞ ጾሙ ብሎ ስላዘዘን ማለት ነው። ስድስተኛ ጾመ ሙሴ ይባላል። ታዲያ በዚህ በአብይ ጾም ዘወረደ የሚባለው ምንድነው የሚለውን ደግሞ እንመልከት። እንግዲህ ዘወረደ ወይም ደግሞ ዘመነ አዳም ተብሎ የሚጠራው ነው። ከአብይ ጾም ሳምንት መካከል የመጀመሪያው ሳምንት ዘወረደ ወይም ደግሞ ዘመነ አዳም ይባላል። ዘወረደ ማለት ከላይ የመጣ የወረደ ማለት ነው። ይህም አምላካችን አዳምንና ልጆቹን ከሞት ለማዳን ጌታችን መሬታችን ኢየሱስ ክርስቶስ ሰው መሆኑን የፈጸመውን የማዳን ሥራ እንግዲህ ያመለክታል። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ካለው ከጌታችን ከመሬታችን እንግዲህ ከኢየሱስ ክርስቶስ ቃል በመነሳት ሊቁ ቅዱስ ያሬድ ዘወረደ ብሎ እንግዲህ ሰይሞታል ማለት ነው። በጾመ ድጓው መጀመሪያ ላይ ይህን ዕለት ማለት ነው ገልጾታል። ምን ማለት ነው? አዳምን ለማዳን ከሰማይ የወረደውን አምላክ አይሁድ ሰቀዱት። የሰማይ ስልጣን ያለው የሁሉ ጌታ እንደሆነ ምንም አላወቁም ማለት ነው ትርጉሙ። ይህም ድርሰት እንግዲህ በቤተክርስቲያናችን የጾም መጀመሪያ የሆነው ዕለት ሰንበት ዋዜማ መግቢያ ማህተው ሆኖ ከዋዜማው በፊት ምን ጊዜም በየዓመቱ ይቆማል፣ ይዘመራል፣ ይመሰገናል ማለት ነው። በዚህ ሳምንት በተለይ እሁድና ሰኞ የሚነገሩ ውዳሴያት ከመጽሐፍተ ኦሪትና ነቢያት የተወሰዱ ናቸው። ሁለተኛም ሳምንቱ ሙሴኒ በመባል ይታወቃል። እግዚአብሔር አምላክ አዳምን ለማዳን እንግዲህ ከሰማይ መውረዱንና በመስቀል መሰቀሉን ስለሚያወሳ ነው ማለት ነው። በተጨማሪም ይህ የመጀመሪያው ሳምንት ጾመ ሕርቃልም ይባላል። እንግዲህ በቤተክርስቲያናችን ስያሜ መሰረት ሕርቃል ማለት ሄራቅሊየስ የቤዛንታይን ንጉስ የነበረ ንጉስ ነው። ይህ ሳምንት እንግዲህ በስሙ የተጠራበት ምክንያት እንግዲህ በዘመኑ ፋርሶች ኢየሩሳሌምን ወረው የጌታችንን መስቀል ማርከው ወስደውት ነበር። እርሱም ወደ ፋርስ ዘምቶ መስቀሉን ከነርሱ ነጥቆ ይዞ ወደ ኢየሩሳሌም እንግዲህ መመለሱን እያሰብን ነው እንግዲህ ጾመ ሕርቃል ብለን የሰየምነው ማለት ነው። እንግዲህ ሕርቃል ከፋርሶች ጋር ከመዋጋቱ በፊት ሐዋርያት በሲኖዶሳቸው ነፍስ የገደለ ሰው እስከ ዕድሜ ልኩ ይጹም ብለው ሥርዓት ሰርተው ነበር። ጾሙን ፈርቶ ስለነበረ በኢየሩሳሌም የነበሩትን ምዕመናን ሐሳቡን ደግፎ አንተ ጠላታችንን አጥፋልን፣ መስቀሉን አስመልስልን እንጂ የአንድ ሰው ዕድሜ ቢበዛ 70 ወይም 80 ዓመት ነው፣ ጾሙን 5 ቀን ተከፋፍለን እኛ እንጾምልሃለን ብለው ጾመውለታል ማለት ነው። ይህንን መሰረት በማድረግ ያላወቁት አንድ ጊዜ ጾመው ትተውታል፣ ያወቁት ግን ቀድመው ሐዋርያት ጾመውታል ብለው ሥርዓት አድርገው በዓመት በአብይ ጾም መጀመሪያ ላይ እንግዲህ ጾመ ሕርቃል እያሉ የሚጾሙት ሆነዋል ማለት ነው። እንግዲህ ቤተክርስቲያናችን ይህንን ሥርዓት መሰረት በማድረግ ከጌታችን መሬታችን ኢየሱስ ክርስቶስ ጾም የመጀመሪያውን ሳምንት እንግዲህ ጾመ ሕርቃል በሚል ስም ሰይማ እንዲጾም አድርጋለች ማለት ነው። ስንክሳር ዘመጋቢት 10 ቀን ተጽፎ እንደምናነበው እንግዲህ በቅዱስ ያሬድ ጾመ ድጓ ዘወረደ እየተባለ የሚታወቀው በጾመ ዓርበው ወቅት በተለይም ደግሞ በመጀመሪያው ሳምንት የሚገኘው ድርሰት በነግህ ወይም ደግሞ በሰለስት በቀትርና በሰርክ እንደዚሁም ደግሞ ቅዳሜና እሁድ በሌሊት የሚዘመር ስለሆነ ነው። በውስጡም ደግሞ የያዘው ፍሬ ሐሳብ እንግዲህ የጾምን፣ የጸሎትን፣ የምጽዋትን፣ የፍቅርን ጠቃሚነት አጉልቶ የሚያስተምር ነው። ቅዱስ ያሬድ ሲናገር እግዚአብሔር ሙሴን ሕዝብ የከብት መንጋ ቤተሰብ ሁሉ በሰንበት ቀን ከድካማቸው ይረፉ በማለት አዘዘው በማለት ሰንበት ለሰው ልጆች ብቻ ሳይሆን ሕይወት ላለው ነገር ሁሉ ጸጥታና ሰላም የሰፈነባት የእረፍት ቀን ስለመሆኗ እንግዲህ ተናግሯል ማለት ነው። በዚህም ወቅት እንግዲህ ዘመነ ጾም ወይም ደግሞ ጾመ ሙሴ ይባላል በቤተክርስቲያናችን ዘወረደ ሳምንት ማለት ነው። ጾምን መጾም ደግሞ የፈቃድ ብቻ ሳይሆን ትእዛዝም እንደሆነ ነብየ እግዚአብሔር ነብዩ ኢዩኤል ጾምን ቀድሱ፣ ጾምን ያዙ፣ ጾምን አጽኑ፣ ምላንም አውጁ፣ ሽማግሌዎቹን ከፈጣሪያችን ቤት ሰብስባችሁ በአንድነት ሆናችሁ ወደ እግዚአብሔር ጩሁ፣ ለምኑ ብሎ
እንግዲህ በትንቢተ ኢዮኤል ምዕራፍ 1 ላይ ሄዳችሁ ስታነቡ እንግዲህ የምናገኘው ይሆናል ማለት ነው። ሐዋርያው ቅዱስ ጳውሎስም ሲናገር በጾም በንጽህና ተወስናችሁ እግዚአብሔርን አገልግሉ ብሏል። በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 4 ላይ ማለት ነው። ጾም ባያስፈልግ ኖሮ እንግዲህ ጌታችን በምትጾሙበት ጊዜ እንደ ግብዞች አትሁኑ፣ ስለ ጽድቅ የሚራቡ የሚጠሙ ንዑዳን ክቡራን ናቸው ብሎ ባልተናገረ ነበር ማለት። ስለዚህ ጾም እንደሚያስፈልግ ጌታችን ተናግሯል ማለት ነው። በማቴዎስ ወንጌል ምዕራፍ 5 ላይ ነቢዩ ዳዊትም ጉልበቶቼ በጾም ደከሙ፣ ስጌም ቅባት በማጣት ከሳ ብሎ በመዝሙረ ዳዊት መዝሙር እንግዲህ 108 ላይ እንግዲህ ተናግሯል ማለት ነው። ሌላው የጾምን አስፈላጊነት ያስረዳል። ትንቢተ ዳንኤል ምዕራፍ 9 ላይ የሚዳችሁ ስታነቡ በቁራኝነት አብሮ የሚኖር መንፈስ ርኩስ ሰይጣን እንኳን በጾም የሚወገድ መሆኑን እንግዲህ መድኃኒታችን ኢየሱስ ክርስቶስ ተናግሯል ማለት ነው። የማቴዎስ ወንጌል ምዕራፍ 17 ላይ ሄዳችሁ ስታነቡ ቅዱሳን ሐዋርያትም ሽራውን ከነሱ ተለይቶ የሚወሰድበትን ጊዜ ይመጣል፣ ያን ጊዜ ይጾማሉ ያለውን የጌታን ቃል መሰረት በማድረግ እንግዲህ ጌታችን ሞቶ ከተነሳና ካረገ በኋላ እንግዲህ ጾመዋል። የጾምንም ሕግ ሰርተዋል። ሐዋርያት ሥራ ምዕራፍ 13 ላይ እንደምታነቡት ሰለስቱ ምዕትም ሐዋርያት የጾሙትንና እንዲጾም የወሰኑትን መጾም ይገባል ብለው አጽዋማትን እንድንጾም መወሰናቸው ይህን የጌታችንን ቃል መሰረት በማድረግ ነው እንግዲህ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ሥራዬ ሕግ እንደመሆኑ 40 ቀን 40 ሌሊት ጾሞ እንጂ ዝም ብሎ ጾሙ አላለንም። ስለዚህ ጾም ትእዛዝ ሕግ መሆኑን ተገንዝበን ሁላችንም መጾም አለብን ማለት ነው እና በቤተክርስቲያናችን ሳምንት እንዳልኳችሁ ይሄ የመጀመሪያው ሳምንት የአብይ ጾም የመጀመሪያው ሳምንት እንደምታውቁት ያው አብይ ጾም በያዘው በ55 ቀን ውስጥ 7 ቅዳሜና 8 እሁዶች ይዟል ብያችኋለሁ። የእነዚህንም የ8ቱን እሁዶች የተለያየ ስያሜ ያላቸው እንዳልኳችሁ ስያሜያቸውም የሰጣቸው ደግሞ የቤተክርስቲያናችን የዜማ ሊቅ የሆነው ቅዱስ ያሬድ ነው። እንግዲህ እንዳልኳችሁ የመጀመሪያው ሳምንት ዛሬ አብራራውላችሁ። አንደኛው ዘወረደ ነው፣ ሁለተኛው ቅድስት ነው፣ ሶስተኛው ምኩራብ ነው፣ አራተኛው መጻጉዕ ነው፣ አምስተኛው ደብረ ዘይት ነው፣ ስድስተኛው ገብርኄር ነው፣ ሰባተኛው ኒቆዲሞስ ነው፣ የመጨረሻው ደግሞ እንግዲህ ሆሳዕና ነው ማለት ነው። ስለዚህ ዛሬ እንግዲህ ይሄንን ካየን በቀጣይ ደግሞ ሌሎቹን ሳምንታት እንደ እግዚአብሔር ቅዱስና መልካም ፈቃድ እንመለከታለን። እንግዲህ ዛሬ አብይ ጾምን ለምን እንጾማለን፣ እንደዚሁም ደግሞ አብይ ጾም ለምን አብይ ተባለ፣ ዘወረደስ ምንድነው ትርጉሙ የሚለውን እንግዲህ ዛሬ በዚህ ቪዲዮ በደንብ ተመልክተናል። ቀጣይ ደግሞ በሌሎች ሳምንታት ስያሜዎች ዝርዝር ሐሳብ እንገናኛለን ማለት ነው። ቻናላችንን ሰብስክራይብ ማድረጉን እንዳይረሱ። ቪዲዮ ደግሞ ስንለቅ እንዲደርሳችሁ በተለያየ ጊዜ ይህንን ቻናላችንን ሰብስክራይብ በማድረግ እንደዚሁም ደግሞ የደውል ምልክቱን በመጫን እንግዲህ አብሮነታችሁን እንድታሳዩ በእግዚአብሔር ስም እንጠይቃለን። ቪዲዮውን ላይክ ማድረጉን እንዳይረሱ። ያላችሁን ሐሳብ አስተያየት ደግሞ በኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ማለት ነው። ወስብሐት ለእግዚአብሔር። ይቆየን።